የምጣዱ ሳይደርቅ የእንቅቡ ተንጣጣ ይላል የሀገራችን ሰውና ማለት ነው። የበጎቹ ስብስብ እንግዲህ የደመቁ በጎች ሲንጫጩ ነበረ። በኮሜንትም እንደው በምንም ብቻ ታሳዝናላችሁ። እንደዚህ መሆናችሁ እድሜ ልካችሁን በጣም ነው የምታሳዝኑት። እኔ ለእናንተ አላህ ይድረስላችሁ አልልም። ብዙ ሰዎች ደግሞ በምቀኝነትና በሀሲድነት የተጠርነፋችሁ ሰዎች አላችሁ እና ሶሻል ሚዲያ ላይ መቼ ነው እናንተ የሚገባችሁ? መቼ ነው የምታውቁት? መቼ ነው እውነታውን የምታውቁት? መቼ ነው ሁሉ ነገር የሚገባችሁ? ጅሎች፣ በጎች፣ ከበግ የማትሳሉ እላቢዎች፣ ተኩላዎች። ተኩላ ብላ ሩታ እናት ራሱ ስትሰድባችሁ እናንተን ነው እኮ እኛን አይደለም ማለት ነው። እኛ እውነቱን ስለምንናገር ማለት ነው። እና አሁን ላይ የምር ማለት መቼ ነው የሚገባችሁ? እናንተ ልጅ ያልተወለደውን ተወለደ ብላ ስታጃጅላችሁ እንደገና ሶሻል ሚዲያ ላይ የመጡ ድራማ ሲሰሩባችሁ እናንተ ላይ መቼ ነው የሚገባችሁ እናንተ ማለት ነው። ስለዚህ አብርሽ እኮ ከፈለገው ሰው ጋር መኖር መብቱ ነው አይደለ እንዴ? መብቱ ነው። ከፈለገው ሰው ጋር ሄዶ መኖር፣ ከፈለገው ሰው ጋር ሄዶ መብላት፣ መጠጣት፣ ማፍቀር የፈለገውን ሰው መብቱ ነው። እዚች ጨቅጫቃ ጋር ታዲያ እንዴት ይኖራል? ትናንትና ጋሽዬ ለመናት ምናምን ብላችሁ የሆነ በቃ ተንጫጫችሁ። በቃ ኮምቢልክሳችሁ ኮምቢልክስ ነው እሱ ተነሳባችሁና ዳይበራችሁ ተቀሰቀሰ። ልትበሩ ነው እንዴ? ወዴት ነው የምትበሩት? ወደ ጉታጀራ ጅሎች፣ የጅል ድግሶች ማለት ነው። የጅል ድግስ ማትረቡ መርቢያ ብሶች። ዜድ ካታሪ እንደሆነች የምትጫወትባችሁ የራሷን እየበላች ነው እኮ እንቅጭ አድርጋ ዩቱቧን እየበላች ነው። ይቺ ምቀኛ ሰው እንዲሰራ ሰው ወደፊት እንዲመጣ ማትረባ ጠቀሜታ የሌላት መጀመሪያ ህዝቧን ሳታገለግል ታሸረግዳለች ወደ ሌላ ቦታ ማለት ነው። ይቺ ማትረባ ጅል፣ የትልቅ ጅል ማለት ነው። እንደ ትልቅነቷ የማትከበር እንደ ትልቅነቷ የማትሰራ ጅል ናትኝ። እኔም ጅል ምላት በመስራቷ አይደለም። ትስራ፣ ችግር የለውም። እሱን ምቀኝነት የለብኝም። ትስራ፣ ትጠቀም፣ ትብላ። እንደውም ከዚህ የበለጠም ይስጣት። ግን እኔ የምታስጠላኝ ገንዘብ ሰብስባ መስጠቷ ነው። የአረብ ሀገር ሴቶችን ገንዘብ ከጣላም ከዛም ያሉትን ሰዎች ሰብስባ ለጉታጀራ ወስዳ ለሩታ ለምትባል ደንቆሮ ገንዘቧን መስጠቷ እዚህ ላይ ጥፋተኛ ናት። እሷም የሚጸጥታትን ስራ እየሰራች ነው ያለችው። ችግር የለውም። የሚያስጠላባትን ዝቅ የሚያደርጋትን ስራ ነው እየሰራች ያለችው ማለት ነው። እስኪ እሷ አንድ ነገር ስትሆን በጎቹ እናንተ ድረሱላት ማለት ነው። ውራጃም ማለት ነው። እሷና መሰሎቿ አለይ ደግሞ አንዲት ሬሳ ውዳቂ ማለት ነው። እንደሷ የማትሻል የቆሸሸች ማለት ነው። ለማንኛውም አትቆሽሹ። መቆሸሹ ጥሩ አይመስለኝም። የተቸገረን ሰው ብትረዱት ይሻላል። ለክርስትና እያላችሁ እየወሰዳችሁ እንደገና ደግሞ ለምን እያላችሁ የሰው ልጅ ዝም ብላ ክርስትና ታስነሳለች እንደ የሰው ልጅ ማያገባትን እንደ ልጁን እኮ ወሰደች እኮ ሰጠች እኮ። የት አለ ልጅ አላት እንዴ? በዚህ እንኳ አትረዱም እንደ እየተጫወተችባችሁ ቃቃ እየተጫወተችባችሁ ደመቁ። ስለዚህ ጥሩ አይመስለኝም። አትጨመላለቁ። ባትጨመላለቁ የተሻለ ነው። እንደገና ደግሞ እና አቤላን ታሳስራለች ምናምን እሷም አልታሰረች። ደመቁ ወንጀል እየሰራች የሰው ገንዘብ ግፍፍ አድርጋ እየበላች እሷም አልታሰረችም። አይደለም እንኳን ልታሳሰር ትታሰር እንደሆን እንጂ እሷ ሰውን አታሳስርም። ሞራን የሚላትም ለእነውም ደንቡም ምኑንም አታውቀውም። የማሳሰሩን ማለት ነው። ደመቁ ቅንጭላታም። ይችን ደግሞ እንዳውራ ዶሮ መድፋት ነው እንጂ ቅንጧን ብሎ በድንጋይ በአንድ ወጥ እንጨት ማማሰያ ቀንጧን ብሎ ትዝ አይደል እንዴ? እንዳውራ ዶሮ ድፍት የምትለው ይቺ ቆሻሻ የቆሸሸች ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጉ ሀሳብ አስተያየታችሁን አስቀምጡልኝ። ለምታከብሩ የምትወዱኝ አላህ ይወደዳችሁ። ኢንሻአላህ ሱብሃነሁ ወተዓላ ከመጥፎ ነገር ከጅል ነገር አላህ ይጠብቀን። ከአስመሳይ ሰዎች፣ ከካዲዎች፣ ከመጥፎ ሰዎች እንግዲህ አላህ ይጠብቀን። እንወደዳለን ከሚሉት ሰዎችም ሁሉ አላህ ሱብሃነሁ ወተዓላ ይጠብቀን። እንግዲህ እሱ በወደደው በፈለገው በፈቀደው አላህ እሱ ያስጠቅመን ማለት ነው ኢንሻአላህ። የሚያሸረግዱ ሰዎችን ደግሞ አላህም እንደው ማለት ሰው መስለው ለሰው ምቀኛ ሰዎች አሉ። እናንተ እንዳትሰሩ፣ እናንተ ጥሩ ደረጃ እንዳትረሱ ምናምን ምቀኛ ሰዎች አሉ እና ከእንደዚህ አይነት በላዎች አላህ ይጠብቀን ከመጥፎ ሰዎች ማለት ነው። ሰው መስለው ተካክብለው ተጠግተው ሰውን የሚያጠቁ ሰዎች አሉና እንደነዚህ አይነት ሰዎች አላህ ይጠብቀንና ክርስቲያን ወገኖች ሰላም ብያለሁኝ። በላይክ ጀምሩት ውዶችዬ፣ ላይክ አድርጉኝ ማለት ነው። ሰብስክራይብ አድርጉ አዲስ ይሆናችሁና ምን ልላችሁ ፈልጌ መሰላችሁ ዛሬ የመጣሁበት ዋናው ገንዘብ እየሰበሰቡ የሚሰጡ ሰዎችን ነው ማለት የሆነ አሁን ላይ ገንዘብ እንዴት ተሰርቶ እንደሚመጣ ሁላችሁም ታውቁታላችሁ።
ነው እኔ ከኔ ክስ አልወጣም ችግር የለውም። ግን ያንን ብዬ ደግሞ እኔ ሌሎቹ ሲጎዱ እነዚህ በጠለም ቤት ያሉ ልጆች ሲጎዱ ጠለም ቤት ውስጥ ያሉ ልጆች አያውቁትም። አሁን ላይ ጉዳቱን ጥቅሙን አያውቁትም። ጉልበታቸው ደግሞ የሚደክም አይመስላቸውም። እና አረብ ሀገር ላይ በሽታን ብቻ ነው አፍርታችሁ የምትሄዱት፣ ገንዘብ መለወጥን አይደለም። አንዳንድ ምናልባት አላህ የጠቀማቸው እነሱ ካልሆኑ በስተቀር ሳውዲ አረቢያ ከመም ውጭ ከድካም ውጭ ከመጎዳት ውጭ ከመንገላታት ውጭ ምንም የጠቀመ ነገር የለም፣ ሰውን ከመርዳት ውጭ። ወላኪን የማታውቁትን ሰው ገንዘብ አውጥታችሁ ሰርታችሁ መስጠቱ እሱ ትልቅ ሀራም ነው። አንደኛ የአረብ ሀገር ሴቶችን ገንዘብ አንዲት ሪያልን ብኮን መብላቱ ለእናንተ ደም ነው የሚሆንባችሁ። በዚህ አጋጣሚ ትልቅ ታይበሏት። የምር አንዳንድ ጊዜ አስተውይ። ምናልባት አንቺም ትቸግርሽ ቢደርሱልሽ ገቢ ቢያደርጉልሽም እየተቀበልሽ በእነሱ አማካኝነት እየተቀበልሽ መብላቱ ለሌባ ግርግር ይመቸዋል ይባላል። እውነቴን ነው የምነግርሽ። አሲያውን እንደዚህ ስለማታደርግ ነው እንጂ እንደዚህ ብታደርግ ጭራሽ አልኩሽ አንጠልጥለን ኢትዮጵያ ነበር የምናስገባት። እኛ ግን ስለ አንቺ አያገባንም፣ ስለዚህ ችኛይቱ አያገባኝም። ግን ደግሞ እንደዚህ ብታደርግ ያለችበትን ቦታዋን ስለምናውቃት ነው። እሷ አንቺም ይታወቃል፣ አንቺም ሪያድ ነው ያለሽው፣ አንቺ ጅላንፎ ማለት ነው። እሷ ግን እንደዚህ አታደርግም። ልጅቱ ሶሻል ሚዲያ ላይ ሰውንም ብታሰድብም በጎቹን ሰብስባ ብታስረግጥም ብስል ትመስለኛለች ልጅቷ ሳያያት ማለት ነው። ብልጥ ናት። ከሰው ሆድ ገብታ ደም ሳይነካት ትወጣለች መሰለኝ ልጅቷ ማለት ነው። ይቺ አሲያ የምትባለው ብልጥ ናት። እንደዚህ የአረብ ሀገር ሴቶችን ሰብስባ ገንዘብ ለሌላ ብትሰጥ ሶሻል ሚዲያ ላይ ትክታኳንም እናውቃለን፣ አሳልፈን ሰጥተን የምናደርገውን እናደርጋለን ማለት ነው። ግን ደግሞ አንቺኛዋ በጓ አንቺ የወሎ ጅል ማለት ነው። ጅሊቱ በሙሉ የወሎ ልጅ አይደለም። እኔ ብስሎች አሉ፣ ብልጦች ብስል ያሉ አሉ። ስራቸውን የሚያካሄዱ ስራቸውን የሚሰሩ ቤተሰቦቻቸው ሀጅ ሁምራ ቤት ሰርተው። አንቺ ግን የትልቋ ጅል በክቲቱ ገንዘብ እየሰበሰብሽ ለሩታ የምትሰጪ ጠንብ ቆሻሻ በጣም የበከትሽ የሞች ሬሳ ነሽ። መናቀሽን ደግሞ አወቂ፣ መውደቅሽን ደግሞ አወቂ። ሙሉ ወሎን አሰድባለሁ ብለሽ የምትነሽ ጥንብ መሀይም ደንቆሮ አለሽ ማለት ነው። ስለዚህ ምን ልላችሁ ፈለግኩኝ እንግዲህ የደመቁ በጎች ተስፋ ቁረጡ። ተስፋ ቢሶች፣ ተስፋ የሌላችሁ ናችሁ እናንተ ማለት ነው። ስለዚህ ተስፋ ቢሶች ብያችኋለሁ። ተስፋ ቢስ ታውቃላችሁ? ተስፋ ቢሶች፣ ተስፋ የሌላችሁ ደንቆሮዎች እናንተ ናችሁ፣ መሀየሞች። ስለዚህ የደመቁ በጎች ደግሞ እርፍላችሁ ተቀመጡ ማለት ነው። በቃ እርፍላችሁ ቁጭ፣ አታለቅልቁ፣ አታለቅልቁ። አያምርባችሁም። በቃ ወደቃችሁ እኮ እንዴ! ሄርሜላ በጣም ጀግና ሴት እኮ ናት። በጣም ጀግና ሴት ርምርም አድርጋ ይኸው ትንጫጫላችሁ። ዝም ብላችሁ ኢትዮጵያ ይንጫጫሉ፣ እዚህ ይንጫጫሉ፣ እዛ ይንጫጫሉ፣ እዛ ይንጫጫሉ። ምንም አትጨነቅላችሁ፣ ምንም አታስብላችሁ። ውዳቄ ስለሆናችሁ፣ ተረፍራፊ ስለሆናችሁ ማለት ነው። ተራፊዎች ስለሆናችሁ። ስለዚህ አብርሃም ደግሞ ጀግና ነው። ምን ብሎ ከዚች ደንቆሮ ጋር ይቀመጣል? ምን ብሎ ከዚች ደንቆሮ ጋር ማየም ጋር ኮንትራቷን አበቃች። ባይዘው ያግብታታል። ያላገባትም እኮ ለሶሻል ሚዲያ ነበረ። ሶሻል ሚዲያም ተጠቀሙ። ታዋት በቃ ለቪዲዮ ብቻ ምናልባት ሊፈልጋት ይችላል። ምናልባት ለቪዲዮ ብቻ፣ ለቪዲዮም አይፈልጋትም። ከኢትዮጵያ ሴት እኮ የረከሰች ማለት እኮ ሩታ ናት። የረከሰች ዩቱበር ማለት እኮ እሷ ናት። ከነዘር ማንዘሮቿ አንቺዬ ለማኝ የለማኝ ዘር ዩቱብ ላይ መታ የተጎዳ ነገር የምትለምን አይጠስ መስለው የሚያመጣት እኮ እሷን እኮ ነው። ለምን መለመን ያናት። በቃ ሁሉም ሰው እየተጠቀመባት ነው። ከእንደዚህ አይነት ነገር አላህ ይጠብቀን። የምር ነው የምላችሁ። በጣም ነው የረከሰችው። አስጠላች። በጣም ነው ያስጠላችሁ። ወደንሶችም ተማረሩ። ዩቱበሮች ራሱ የእሷ ወደንሶች ሆኑ። በቃ ካካካሉ። በቃ በጣም አስጠላችን አሉ። የምር ጨነቃቸው። በቃ እንዳይተዋትኝ ሚዲያ ላይ ወደቀች። በቃ ሜዲያ ላይ ነው የወደቀች ይቺ ሀለል ያህያ ማለት ነው። ስለዚህ እርፍ ብለሽ ተቀመጭ። አሁን ላይ ወድቀሻል፣ ረክሰሻል፣ ተንቋሸሻል፣ ወደቅሽ፣ ቆሸሽ፣ በራስሽ በአንደበትሽ። ማንም የሚፈልግሽ የለም። የምር ሶሻል ሚዲያ ላይ እንደዚች የረከሰ ሴት የለም። እኔ አምጡ ብትሉ እንደዚች የወደቀ የተዋረደ በገዛ እጁ የለም። እንዴ ምን ነው ከገንዘብ ክብርሽን እንደዚህ ጥለሽ ገንዘብን አስበለጥሽ? እሳ ሰው እንዴት የሰው ልጅ በዚህ ልክ ይሆናል? አንቺዬ
አውዝ ቢላ በጣም ነው የምታስጠልኝ።